የያዝነው 2018 ዓመተ ምህረት ለኢቢኤስ ቴሌቪዥን መልካም ዓመት አልሆነም። ከቀናት በፊት የምናውቀው እጅግ የምንወደው የምናከብረው ጨዋታ አዋቂው የቤተሰብ ጨዋታ አዘጋጅና አቅራቢ የሆነው አርቲስት ነጻነት ወርቅነህን በድንገተኛ ህመም ማጣታችን የሚታወስ ነው። አሁን ደግሞ ወር ባልሞላ ጊዜ ውስጥ የኢቢኤስ መስራችና ዋና ስራ አስኪያጅ የሆኑትን አቶ አማን ፍስሐ ጽዮንን በትላንትናው ዕለት የካቲት 4 2018 ዓመተ ምህረት ማጣታችን እጅግ አስደንጋጭ ክስተት ሆኗል። አቶ አማን ፍስሐ ጽዮን በኢትዮጵያ የመጀመሪያ የሆነውን የግል ቴሌቪዥን ጣቢያ በ2000 ዓመተ ምህረት ዋና መቀመጫውን በአሜሪካን ሀገር ሲልቨር ስፕሪንግ ሜሪላንድ በማድረግና አቻ መቀመጫውን በአዲስ አበባ በመክፈት የተመሰረተውና ጥራቱን ጠብቆ እስካሁን ድረስ የቀጠለውንና 18 ዓመት ያስቆጠረውን ጣቢያ በብቃት መምራታቸው የሚታወስ ነው። በቅርቡ ባደረባቸው ህመም በአሜሪካን ሀገር በሕክምና ሲረዱ ቆይተው በተወለዱ በ54 ዓመታቸው ከዚህ ዓለም በሞት ተለይተዋል። ህልፈተ ህይወታቸው መላ የኢትዮጵያን ህዝብ ያሳዘነ ሲሆን ለጣቢያውም ድርብ ሀዘን ሆኗል። በህልፈታቸው ከፍተኛ የመንግስት ባለስልጣናት፣ የሚዲያ ተቋማትና የበጎ አድራጎት ማህበራት የተሰማቸውን ጥልቅ ሀዘን በማህበራዊ ሚዲያ አጋርተዋል። አቶ አማን ፍስሐ ጽዮን ኑሯቸውን በአሜሪካን ሀገር ያደረጉ ባለትዳርና የልጆች አባት መሆናቸው ይታወቃል። በቀጣይ ቀናት የቀብር ስነ ስርዓታቸው በአሜሪካን ሀገር እንደሚፈጸም የታወቀ ሲሆን የጣቢያው ቀጣይ ዕጣ ፈንታ እስካሁን አልታወቀም። ለወዳጅ ዘመዶቻቸው እንዲሁም ለቤተሰቦቻቸው ለመላ ኢትዮጵያውያን መጽናናትን ከሆዲው እንመኛለን።